ሲታችሁና ምናምን የሚውሉ ሰዎች ስለሆነ እነሱንም አንፎሎ አንቺንም አንፎሎ አደረኳችሁ። ደ ፖይንት ያ ነው። ዞረሽ ወደ እኔ ጋር አምጥተሽ እንድትሳደቢልኝ ሰዎች እንዲደግፉሽ ምናምን እኔ ግሩፕም አልፈልግም። ሀቅ መንገድንም እኔም ይዤ ስለመጣው ነው። መሰረትና አዲስ ዓለም ስላሉ መጥቼ መሲ እነዚህ ሰዎች ምንድነው ኮሜንትሽን ውስጥ የተጻጻፍነውንም ማድረግ ስለምችል የዛን ጊዜ የዛሬው ግን ቪዲዮ የሰራሽው አዎ ላይቭ ላይ መሰረት የሚል ተናግር ያለው ወይ ስምሽን እነሱ ስለለጠፉት እከሊና ምነው ሸዋ ምናምን የሚል የሆነ ሽሙጥ ያለበት ቪዲዮን የሰራሽ ሊትራሊ ያኔ ኬር ማድረግ ሳይሆን የሆነ ላይክ ስላቅ የሆነ ጥያቄዎች ላይ ምነው ሸዋ እንደ ከሊትና ወተሽ ስማቸውን እየጠራሽ አትናገሪም እንዴ? እኔ ማንንም የምትያትም ሴትዮ አንቺ ነሽ ሚዲያ ላይ የሰዎችን ስም ቪዲዮ ምናምን የምትሰሪው። ማንንም ቪዲዮ ሰዎችንም ለአንቺም በቪዲዮ መስጠትም ስላልፈለግኩኝ ላይቭ ከፍቼ ሀሳብም ካለሽ ጥያቄም ካለሽ እንድትጠይቂኝ ሼር አድርጉላት ብዬ ጠራሁሽ። እንዳንቺ ቪዲዮ መስራትም አቅቶኝ አይደለም። ክርስቲያኖችም የሰሩትን ፖለቲካ መልሳቸውን ራይት አዌይ መልሽ ይላቸዋለሁ። የተናገርኩትኝ የተሰማኝን በውስጥ የሚጻፈውን የምሰደብባቸውን ስለ ቤተሰቦች፣ ስለ ስራዬ፣ ስለተለያዩ ነገሮች ሙስሊም ወንዶች ሴቶችን ለማሸማቀቅ አምላክ አድርገው መቁጠር እንደሌለባቸው ማንም ሴት ደግሞ እንደምትናገራቸው እንጂ መሰረት ኡስታዝ ዋሂድ ምናምን እያልሽ ቪዲዮ የሰራሽው አንቺ ነሽ። ጭራሹኑ ከነሱ ይልቅ ልታነካኪኝ የሞከርሽው። ስለዚህ ጥያቄ ካለሽ እንድጠይቂ ነው እንጂ የዛን ሰዓት የሱና ወንድሞችሽ ናቸው ፋይን እየተሳደበ የሚገርፍሽን ፍላጎት ካለሽ መገረፍ መፍትሽ ነው። እኔ እኮ ለምን ያንን አልሽ አይደለም። እኔንም ደግሞ የሰደቢልኝ ዝለፊልኝ ምን አይነት እኔ እኮ አስተዳደጌ ባለጌ አይደለሁኝ። ማንንም እንኳንስ ሙስሊም ለሙስሊም አይደለም ለኖርማል ሰው እንዲሰዳደብ አልፈልግም። ሰው እሱ ጋር ፖይንት አትሳች ለማረም ያህል ነው። ሌላ የምትይው ነገር ካለ ሀሳብሽን ጠቅለል አድርጊውና እኔ ካስቀየምኩሽ ፎሎ ወይም በማንሳቴ አም ሶሪ። እንደዛ ተሰምቶሽ ቪዲዮ ድረስ እስከምትሰሪ ድረስ የፐርሰናል በውስጥ ያወራነውን ድረስ ቪዲዮ ስላልሽ ዋትሳፕ ላይ ደግመሽ ለምን አልጠየቅሽኝም ነው? ቢኮዝ ስላወራሽ ቅርብ ቀን እንጂ ቪዲዮን ላይቭ ነው ያወራሁት። ላይቭ ነው ያወራሽው። አንቺም ግን በውስጥ በዋትሳፕ አውርቻታለሁ። ገለመሌ ፎሎን አንስታለች ምናምን እያልሽ ቪዲዮዎች ላይ ምነው ሸዋ አይ ሚን ላይክ ስላቅ መስሎ ስለተሰማኝ ክሊር ማድረግ የምትፈልጊ ካለ ወይ አስቀይሜሽ እንዲሰማሽ ያደረግኩሽ ነገር ካለ አሁንም ቢሆን ይቅርታ ጠይቃለሁ። የተነገርኳቸው ነገሮች ግን ለማይመለከትሽ ነገር አሁንም ቢሆን ቪዲዮ ሰርተሻል። ሰው ላይክ እሱንም እንድታቂ ፈልጋለሁ። አመሰግናለሁ ስላዳመጣችሁኝ። ጨርሻለሁ። ኦኬ እኔ ፎሎ ስላነሳሽ ለምን እቀየማለሁ እንዴ? ሶሻል ሚዲያ እኮ ስንት ሚሊዮን ህዝብ ያለበት ሰው ነው። ሰው ፎሎ የሚደራረገው ሀሳብ ለመቃየር ወይም ወዳጅነት ሲኖረው ነው። አንቺ ፎሎ ስታነሺ ወዳጅነት አልፈለግሽም፣ ያ መብትሽ ነው። ማንም የሚያስገድድሽ የለም። ሲጀመርም እኔ ፎሎ ያነሳሽበትንም አንቺ ነሽ የተናገርሽው። አንደኛ ነገር፣ ሁለተኛ ነገር እኔ በህይወት የዚህ ቲክቶክ ላይ የመጣሁት ለንጽጽር እንጂ ሰው ጋር በኮሜንትም ሆነ በንግግር እንደዚህ ልዩነት ውስጥ ገብቼ እንዲህ ብለሻል እንዲህ አድርገሻል በጣም የሚደብረኝና የሚያስጠላኝ ነገር ነው። ለመጀመሪያ ጊዜ ከአንቺ ጋር እንደዚህ ስጀምር ማለት ነው። ብዙ ጊዜ ሰዎች ጋር እንደዚህ ህብረት ማብዛት እንደዚህ አይነት ነገር ላይ መውደቅ ስለሚያመጣ ትምህርት የወሰድኩት ከማንም ጋር ህብረት እንዳላደርግ ጥሩ ፖይንት ነው የነገርሽኝ። አንደኛ ነገር። ሁለተኛ ነገር ዛሬ ቪዲዮ የሰራሁት ላይቭ ላይ ስትናገር የነበረውን ንግግር እኛንም ሁላችንም ስለሚመለከት ነው። ኦኬ ካፊሮቹ የኛን ንጽጽር የሚሰሩት ልጆችን የኔን ፎቶ አድርገዋል። ላይቭ ላይ ስትናገር የነበረው እኛን የሚመለከት ከሆነ ብዬ ነው ቪዲዮ የሰራሁት። ኦኬ በተደጋጋሚ እንደዚህ ናችሁ እንዲህ ታደርጉናላችሁ ወቀሳ ነው። ካሁን በፊትም በወቀሳ ነው የመጣሽው። አሁንም ካፊሮቹ ሪከርድ አድርገውሽ የፖስቱት ወቀሳ ነው። ስትወቅሺ ስም ባጠቅሽ መሰረት ባትይም ወይም ዋሂድ ባትይም ወይም ማከሌም ባትይም ምንድነው የሚመለከተው? እኛ ሙስሊሞች ነው። ስታማርሪ፣ ስትወቅሺ፣ ስትነጫነጪ የሚመለከተው ማንን ነው? እኛን ነው። ይሄን ብቻም ሳይሆን ያንቺን ላይቭ ሪከርድ የሰማ ሰው መነጫነጭሽን፣ መከፋትሽን፣ ወቀሳሽን፣ ምንሽን ሲያይ ሁሉም ሙስሊም እኔ ነኝ ሊል ይችላል። ደግሞም የኔ ፎቶ ስላለበት ነው ያንን ቪዲዮ የሰራው። ምንድነው የእውነቱን እንነጋገርም ከተባለ ያኔ መነጫነጭ መቀነስ አለብን። ሶሻል ሚዲያ ላይ ለምንድነው የምንጫነጨው? ያኔ ኦኬ ችግር ካለን በውስጥ መናገር ያለ ነው። ኦኬ ካፊሮቹ የሚፈልጉት ነገር ምንድነው? አከሌ ተብሎ ስም ተጠራም አልተጠራም ኖርማሊ አንቺ ሰለምቴ ስለሆንሽ እኛ ንጽጽርም ስለምንሰራ ታርጌት የሚያደርጉት ማን ነው? እኛ ነው። እኛ ችግር እንደመጣንብሽ እኛ እንድንትንጫነጪ ወይ ሙቀሳ ውስጥ እንድትገቢ ያደረግሽ አስመስለው ነው ያን የፖስቱት። እኔን ስሜን ጠራሽ አላልኩሽም። ኦኬ ሰው ሶሻል ሚዲያ ላይ ወጥቶ የሚናገረው እኮ ለግለሰብ ቢሆን በውስጥ ይናገራል እኮ። ስሜንም አብጠሪ በውስጥ ትነግሪ ነበረ። ተግባብተናል።
ስለዚህ በውስጥ መናገር ስላልፈለግሽ ነው አንቺ አደባባይ ወጥተሽ ወቀሳሽንም ኩርፊያሽንም የተናገርሽው ያስቀመጥሽው ማለት ነው። ላይቭ ላይ ወጥተሽ የተናገርሽው ንግግርሽን ምን አደረጉ? ሪከርድ አድርገው ፖስቱ። ደግሞ እኔ በውስጥ ሸር አደርጉልኝ። በነገራችን ላይ እኔ የማንንም ንግግር አልከታተልም፣ የማንንም ላይቭ አልከታተልም። ሮች ናቸው ላይቭ የሚያደርጉልኝ ማነው ሸር የሚያደርጉልኝ። ምንድን ነበር ይሄ ወንዶችን ሊያመልኩ ይችላሉ የሚለውን ወይም የኔ ፎቶና ሌሎችን ጥጥር የሚሰሩ ልጆች የተፖሰተበትን ቪዲዮ የላይቭ ሪከርድሽን ሸር አደረጉልኝ። አየሁት። ሶ በዚህ ደረጃ እንድትማረር ያደረገሽ ምንድነው ነው? ምን የተፈጠረ ነገር አለ ብዬ ነው። ጥያቄ ነው ደግሞ የተፈጠረው ነገር ምንድነው? ያስኮረፈሽን ነገር ምንድነው? ለወቀሳ ያደረገሽ ምንድነው ብዬ የመጠየቅ ይሄ ደግሞ መብት አለኝ እንደ ሶሻል ሚዲያ ምንም ተጠቃሚ ማለት ነው። ስለዚህ ግዴታ ደግሞም በነገራችን ላይ በቃ ይበቃናል። በቃ አመሰግናለሁ። ያው ስላስገባሽኝ አመሰግናለሁ። ልጆች ናቸው ሸር ያደረጉልኝ። በዚህ ደረጃ ግልጽ ከሆነ መናገሩ ላይክ ጀነራል ስለምቀጥል እሱ ላይክ አንቺን የሚነካሽ ከሆነ ድጋሚ ቪዲዮ መስራት ትችላለሽ። አሁን ቢሆን እየደጋገምሽ አይ ዶንት ማይንድ። መሰረት ብዬ ግን ባልሰራሁት ነገር ምነው ሸዋ ምናምን ሽሙጥ ለሰጠሽው ፎሎን አንስታብኛለች፣ ስልክ ደውዬላት ዋትስአፕ ጽፌላታለሁ ምናምን ብለሽ ስላያያሽው ኮዝ ፐርሰናል የሆኑ ኮንቨርሴሽኖችን ስላያያሽ መልስ መስጠት ስላለብኝ ነው እኔም ላይቬን የከፈትኩትኝ። እያንዳንዱን ሙስሊም ኮሚኒቲውን እኔ ይመለከተኛል ካልሽ ደግሞ ሙሉውን ቪዲዮን የተቀነጫጨበውን ሳይሆን ሰምተሽ መልስ ለመስጠት የምትሮጪው ምንድን ነው የተከሰተው ብለሽ ሙሉ ቪዲዮ ማየት ነበረብሽ። ኦር መተሽ ለእኔ ላይ እንትን ስል አይ እኔ በላይቭ ነው እንደዚህ እየቀነጫጨብኩ እንትን ነው የሚመቸኝ። ዳትስ ዮር ፕሮብለም። የእኔ ደግሞ ሙሉ ቪዲዮ አላየሽም። የላይቭ ተቆራረጠ ቪዲዮ ያንቺ የተለጠፈበትን ስላየሽ የተለጠፈብሽን ስላየሽ ተለጥፎብኛል፣ ስለዚህ ለምን ታለቃቅሳለች ምናምን የሚል ዝም ብለሽ የራስሽን ትችትና መናገርሽ መብትሽ ነው። አሁንም ቀጥይበት። እኔም ደግሞ ለምናገረው ኢንጀነራል እርማት ከአንቺ ጠየቄም አይደለም ኢቭን የተናገርኩትኝ የተሰማኝን ነገር የሆነውን ነገር በራሴ ላይ ያለውን ነገር ቢኮዝ አንቺን 24 ሰዓት ለምትፖስቻቸው ነገሮች የኔ አመለካከት አይመለከተኝም። አሁንም ቢሆን መሰረት እንዲናት መሰረት እንደዛ ናት ምናምን እምለውን ነገር የለኝም ስለማይመለከተኝ። that's your life። የፈለግሽውን አይነት ፖስት ማድረግ ትችያለሽ፣ የፈለግሽውን ሀሳብ መስጠት ትችያለሽ፣ የፈለግሽውን ስትተቺ መዋል ትችያለሽ። መብትሽ ስለሆነ ማለት ነው። አንቺ የምትናገራቸውን ነገሮች እየገባ ኦፒኒየን ልስጥብል ብዙ ኦፒኒየን እኮ ሁላችንም ሊኖረን ይችላል ስለየ አንዳንዱ ግለሰብ። እኔ ኢንጀነራል የተናገርኩትኝ እኛን የሚመለከተናል ካልሽ ምን እናርም ብለሽ እስቲ መተሽ ጠይቂ። ምንድነው የተፈጠረው አዲስ ላይ ምንድነው መታረም ያለበት? ኢንጀነራል ሙስሊም ማህበረሰቡ ብላ ያለችው እራሷን አውትካስት አድርጋ ነው ወይንስ እርማት የፈለገችውን ነገር አለ ብለሽ መተሽ አልጠየቅሽም። ስለዚህ አሁንም ይበቃናል። ቢኮዝ ይሄ የሚቀጥልም ኝኝኝኝ ስንባል ኦል ዴይ ሎንግ ነው የምንቀጥለው። አንቺም የማውራት ፍላጎት ሊኖርሽ ይችላል ሞር የአንቺ በተናገርሽው ላይ ደግሞ እኔ መናገር የምፈልገው ሞር ይኖራል። ምንም ማናችን የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደ እርማት ቀጥላለሁ። አሁንም ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስትል እንደ ፕሮብለም የሆነ እንዳለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ ከአንቺ ንግግር ስለተረዳው ማለት ነው። እና ቴንክ ዩ ፎር ዳት። አሁንም ቢሆን ሀሰን ልትናገር የፈለግከው ነገር ነበር መሰለኝ። ሶሪ ቀጥል። ቆይ አንድ ጊዜ ችግር የለውም። ከዚህ በኋላ መናገር ትችላለሽ። ጨርሻለሁ። ሌላ ኮንቨርሴሽን ስለማልፈልግ ነው። ችግር የለም። ቆይ አንድ ጊዜ እኔ ስራ ልሰራ ስለሆነ ችግር የለውም። አንድ ጊዜ ሀሰን ይኸውላችሁ ምንድነው አንፎሎ አድርጋኛል እያልኩትን ያወቅኩትም 2 ቀን 3 ቀን በፊት አካባቢ ነው። ምንድነው ምን የተፈጠረ ነገር አለ ነው ማለት ቲክቶክ ላይ አልነበርኩም ማለች ንግግሯ ላይ። በነገራችን ላይ እኔ ማንም ሰው አንፎሎ ስላደረገኝ ለምን እቀየማለሁ? በዛም አልተቀየምኩም። አንደኛ ነገር፣ ሁለተኛ ነገር አንፎሎ የሚለውን ነገር ያስገባሁት በቪዲዮ ውስጥ ምንድን ነው ያሉት ክርስቲያኖቹ ብንትን ላይ ያስቀመጡት የጻፉት ብዙ ጽሁፍ አለ። በነገራችን ላይ ምንድነው ያሉት? በስልምና ነፃዎች አለው ብላ ነበር። ከነሱ ጋር ከጻፉት ጋር ተገናኙና አውሩበት። ኦኬ ከዛ የጀመርኩትን ግልጽ ላድርግ። የጀመርኩትን ልጨርስ። ለው ሰማሃት ሚውት አድርግ። ጃቢር ሚውት አድርግ። ኮመንቱን እየዘጋሁት ነው። ኮመንቱን ችግር የለውም። ስለ ኮሜንት ችግር የለውም። ኮሜንቶች ዛሬ ያው እንትን አግኝተዋል፣ አጀንዳ አግኝተዋል፣ ይቀጥሉበት። ኦኬ ሶ ቲክቶክ ላይ አልነበርኩም ስላልሽ ቲክቶክ ላይ አልነበርኩም ከሚለው ንግግርሽ በመነሳት ነው። ቲክቶክ ላይ አንዳንድ ጊዜ ሰዎች ከቲክቶክ ምናልባት ሎግ አውት ብለው ሲወጡ ይሄ አንፎሎ ምናምን የሚለው ነገር ይፈጠራል። እኔ ያሰብኩት እንደዛ ነው።
ስለዚህ ቲክቶክ ላይ ካልነበረች እንዴት እንደዛ አይነት ነገር ሊፈጠር ይችላል? ቲክቶክ ካልነበረችም ኢቭን አንፎሎ የተፈጠረው እንደዛ አይነት ለማለት ፈልጌ ነው። የአንፎሎ ማለት ነው ያንን ለማለት ያንን አውድ ለማስገባት እንጂ ያመብትሽ ነው። ኦኬ አንደኛ ነገር። ሁለተኛ ነገር እኔ የምሰራው ንጽጽርን የተመለከተ እንጂ ግለሰቦች እንደዚህ አታግ ያደርጉኛል እንደዚህ ያሳድዱኛል ብዬ አይደለም። እኔ የምሰራውን በምሰራቸው ነገሮች ማንም ሰው ኦፒኒየን መስጠት ይችላል፣ ሃይማኖታዊ ኦፒኒየን ካልሆነ በስተቀር እኔ ከሰዎች ጋር እንትን ስለማልን ህብረት ስለማላደርግ ሰዎች ጋር ብዙ ጊዜ ብዙ ኮንታክት ስለሌለኝ ሰዎች እንዲህ አደርጉኝ እንዲህ አሳደዱኝ ብዬ አልልም። ስለዚህ ማንም መጥቶ እኔ ላይ ሐሳብ እንደ ሃይማኖቱን የሚመለከታቸው በእኔ ላይ ኦፒኒየን እየሰጡ ነው። እያንዳንዱን ፐርሰናል ላይፌን ሃይማኖቴን የቀረ ነገር የላቸውም። ተቆብተናል። ሶ ምንድነው ያልሽው? አንቺ በምትሰሪው ላይ እኮ እኔም ኦፒኒየን መስጠት እችላለሁ ነው ያልሽው። እኔ የምሰራው ሃይማኖታዊ ነው። ሃይማኖታዊ ስራ የምሰራው ላይ መተሽ ኦፒኒየን አድርጊ። እንዴት እንደሚመልስልሽ እኔ አውቃለሁኝ። ነገር ግን እኔ በሶሻል ሚዲያ ላይፌ ማንም ያሳድደኛል ማንም እንዲህ አድርገኛል ብዬ ወቀሳ ከሰሳ ውስጥ አልገባም። ሰዎች ጋር ህብረት ስለማላደርግ ብቻዬን ስለምሰራ ብቻዬንም ስለምኖር ማለት ነው። ሶ ኦፒኒየን ማድረግ የሚለውን ይህችን እንድትለይልኝ ነው አዲስ። አሁንም ነገም ቢሆን እህቴ ነሽ። ከዛ በዘለለ ኦፒኒየናችን፣ አካሄዳችን፣ አስተሳሰባችን ይለያያል። አስተሳሰባችንና ሐሳባችን አስተርቀም መሄድ እህትማማችነትን መተቃቀፍ ወል ጥሩ ነበር። ነገር ግን እንደዛ ነገር ከተሻለ መልካምን ሁሉ መኝልሻለሁ። በመጨረሻ የአባ አብዲላን በውስጥ እንዳው ሐሳብ ጽፌልሻለሁ የጻፍኩልሽ ያን ኖርማሊ የምታረጋጊ መስሎኝ ነበር እንጂ በዛ ልክ ርቀሽ የምትሄጂ መሆኑን ባስብ ኖሮ በውስጥ የጻፍኩልሽን አልጽፍም። የእውነቴን አይደለም ራሱ በውስጥ የጻፍኩልሽ መልሰሽ ስትወጪ ስትናገሪ ነገሩን ስታባብሽው ወንድሞች ናቸው እህት ወንድሞች የሚመክሩኝ ሶሻል ሚዲያ ላይ በማደርገው ነገር የሚቆረቆሩት ለኔ አስበው ነው ብለውን ዛሬም ነገ ማደርገዋለሁኝ። አይደለም መቀጠል ትችላላችሁ። ጃቢርና ሐሰን ሰላም አለይኩም። አሁን ይኸውልሽ መሲ ኦኬ መልካም ከሄድሽ በቃ ቅዱስ ሲሆኑ የሚመስላቸው በዙፋናቸው ላይ ተደላድል የተቀመጡ ነገ ፈራጅ እነሱ። አንቺ አትገቢም ጀነት፣ አንቺ ጀሃነም፣ አንቺ ቅንድብሽ፣ አንቺ የሆነ ጸጉርሽ፣ አንቺ ሳምቲንግሽ፣ የሆነ አነጋገርሽ፣ ለዛ ቢስነትሽ፣ የሆነ ነገርሽ አልጣመኝም ጀነት አትገቢ የሚሉን ነበረ። ግን እኔ ያላህዬ ነው ደስ የሚለኝ ጀነት የሚያስገባው። ወይም የሚከሳችሁ ነገር ካለ ስራችሁ ነው የሚከሳችሁ። እንደ ሚዛን ቁጭ ብላ ትጠብቀናል። ቼታ ቁጭ በቃ ላይ ስራችሁ ነጠር ብላ እስልምና እንደዛ ነው። ምን ያደርጋችሁ? ክብራችሁን ከሆነ እዚሁ ምድር ላይ እሽት አድርጎ ያስቀርላችኋል ነው። እኔ ተማርኩት የሆነ የገባኝ እስልምና አለ እናንተ ጋር ይድረስ አይድረስ አንዳንዴ ግራ የሚገባኝ አይ ዶንት ቲንክ ኢቭን ክርስቲያኖች ራሱ ቁጭ ብለው ዘንድሮ ድረስ የሚተቹት የሆነ የገባኝ እስልምና አለ ኢን ጀነራል፣ ወይ ደግሞ ሙስሊሙ ማህበረሰብ ሊያሳየኝ የፈለገው የሆነ እስልምና አለ። እኔ ግን መጀመሪያ ቀን ስሰልም የሰለምኩበት ነጥብ ብቻ ነው አላህ አንድ ነው፣ ነቢዩ መሐመድ ነቢ ናቸው። በቃ ዳስአው ላይ ነው ማወቅም የሚገባኛ ነው የገባኝ መልእክት ያ ነው እና እሱን ይዤ እቀጥላለሁ። ቅንድቤ ወይ እንዲህ ስላለ ወይ ፊልተር ስላደረኩ ወይ ዛሬ ተነስቼ ስለወደኩኝ ወይ ከሌ ጫት ቃሚ ስለሆነ ወይ ከሌ ጠጥቶ ስለወደቀ ወይ ዛሬ ላይ ምናምን ስለሆነ ሙስሊም አይደለም ብዬ የመተቸት አቅም እንደሌለኝ አውቃለሁ። እናንተ ግን ያለው የገባችሁ እስልምና እኔ አላቅም። ቀጥታ ክሩሲፋይ መደራረግ ነው። ከሌ እንደዚህና ዩር አውት ከሌ እንደዚህ ነው ዩር አውት ማለት የሆነ ሬስሊንግ ላይ ያለ ነው የሚመስለኝ አንዳንዴ ነው ማለት የሆነ ቀን አይገርምሽም? በቃ ስራ ፈተዋል እና በግድ እንትን ለማለት ይሞክራሉ። እኔ ችግር የለብኝም። ኤኒዌይስ እናንተ ሪፈሪ ብትሆኑ አዲስ ዩር አውት ላይቭ ከፍተው አዲስ የጠፋችሁ ኡስታዞች ተናገር። እኔ ኡስታዞቼ በጣም ነው የሚወዱ፣ የቲክቶክ ኡስታዞችን በጣም ነው የሚወዱ። ሙስሊሞች አንዳንዴ እኛ ችግር አለብን ፕራክቲካሊ። እሱን አስረግጬ ነው የምነግራችሁ። እኔ ኡስታዞቼ የትኛውም ኡስታዝ ብጠይቁት ስለ አዲስ መጥፎ አመለካከት ያለው ኡስታዝ አለ ብዬ አላምንም። ቢካዝ እውነት የቀራና ያወቀ ሰው እንደውም ሞር አንደርስታንዲንጎች ናቸው፣ ሃምብል ናቸው። ሲሪየስሊ
ኡስታዞቹን ዝም ብለን አምጥተን ከአዲስ ዓለም ጋር ማነካካት ይመቻቸዋል መሰለኝ። ከትልቁ እንትን አድርጋችሁ ማጋጨት ይመቻቸዋል ይመስለኛል። you can dream about it ማለም ትችላላችሁ። ማንንም የምፈራም ሰው አይደለሁኝም። ሰው እንዳልኳችሁ ነው። I have no problem ችግርም የለብኝም። አልহামዱሊላህ እኔ አላህዬ ለኔ ያደረገልኝ ያለውን ያለ ለማንም አድርጎ አላህ እኔን የማረኝን ያህል የታገሰኝን ያህል ዋናችሁን ታግሷል ብዬ አላምንም። ግዴታ ቲክቶክ መምጣት አይጠበቅብኝም። I have my own reasons የምኖርበት ፕሪንሲፕሎች አሉ። ማላገባበት የራሴ ምክንያቶች አሉ። ብርድ ነው ኢትዮጵያ እና እኔ አላህዬ ያደረገውን ያህል ማንም እኔ ያ ፖይንት እስከገባኝ ድረስ ለኔ ሞት እስከዛሬ ድረስ ምላችሁ ነገር ካላህ መለየት ነው። ከዛ ውጭ ያለው ነገር it's like a bonus ነው። መጨቃጨቁም መጣላቱም ቲክቶክ መምጣቱም ስራ መስራቱም ምናምን it's a bonus በነገራችሁ ላይ ነው። ለቦነስ ነገሮች ደግሞ ብዙም ሄዴክ አይደለም። ዛሬ ተነስቲ ልረግጣችሁ እችላለሁ። አሁን የዩክቲን ፎቶ ለጥፌ አይላና ብሶ ፎቶ አለኝ እና ሰይላል አንዳንዴ አንዳችሁ ሰታችሁኝ ቢሆን በጣም ደስ የሚል አላህ ራሱ መንገድ ቀጥቶ አግርቶ መንገድን አምጥቶ ምናምን ሙስሊም ከመሆኔ በፊት ጠይቄ ፈትሼ የሚገባኝ መልሶች እኔ የትኛውም ቁርአን ቨርስ ተጣርሶብኝ ወይ ተምታቶብኝ አያውቅም። ራሴንም አያመኝም ነው። ሙስሊሞች ታናድዱኛላችሁ፣ ያ ደግሞ መብቴ ነው። ሙስሊሞች አናደውኛል ብዬ እኔ እስልምናዬንም ለቅ ፉል አይደለሁም ወይ ሞኝ ሴት አይደለሁም። በነገራችሁ ላይ ያ ሞኝነት ይመስለኛል። እክቲ ተናገረችኝ ቡሁሁ ብዬ ከእስልምና ሞጣ ሰው አይደለ። እርግጥ አረጋት እችላለሁ ይላክ ተርናት ላለመቻችሁ ይችላል። የሆነ ግሩፕ እክቲን ስለሚወዳት አዲስ ሰዓት ምናምን ብሎ ረገጣ ሊመጡ ይችላሉ። እክቲን ተነካብኝ ብሎ እክቲን እንጂ እስልምና አይደለም ዲኑን እኔ በጣም ወደው እንዲ ለማናችሁም ብዬ ስራም አላጣው። አላህ ይጠብቀኝ እስከ መጨረሻው አይበለውና የሆነ ነገር እንኳን መጥፎ ነገርም ቢሆን ዛሬ ላይ የተናገርኩት ቃል ማሰሪያ ነው ማሰሪያ ነው ለቃላችሁ ነገር ላይ እኔ እስልምና ለበሰኝ አልহামዱሊላህ። እስልምና አልበሰኝ ሙስሊሞች ደግሞ ላይመቹኝ ይችላሉ። መብቴ እኮ ነው። ላይክ ዲስ ፕራክቲካሊ ካሊ የሚባል ሰው ያልተመቸኝም በቃ ባህሩን አልወደድኩትም። መብቴ ነው። ካሊት በቃ አትመቸኝም። ያ ማለት እስልምናዬን ጋር የሚያገናኘው ጉዳይ የለም። ልናገር ልንተቻቻ አዲስ አላተመቻችሁ ትችላላችሁ ነው። ያ ማለት ከእስልምናዬ ኢንች የሚጎልብኝ ነገር አላህ ነው የሚፈርደው። ተላልፌ የሰዎችን ሀቅ ከነካሁኝ ምናምን እስልምና ራሱን ያስቀመጠባቸው ነገሮች አሉ። ሰው እከሌ ተናግሮኛልና ከከሌ ጋር ሪሌሽንሺፕ ጥሩ አይደለምና ከሌ ስለማይመቸኝ እስልምና አልተመቸኝም ማለት አይደለም። እና ሞኝ ሴት አድርጋችሁ ሰዎችን የምትረዱ ሙስሊሞችን ብናገር ዲኑም እኔ የምጠብቀው አይደለም፣ ልተቻውም የምችለው አይደለም። አላህ በቃሉም የሚጠብቀው ነው። አዲስ ዛሬ መታ እስልምናን ተቻለው ወይ እንዲላለው የሚባልም ነገር አቅሙም ከየት ይመጣል? የትኛው ስኮላር ነኝ እኔ? የትኛው የእውቀት ተንታኝ ነኝ በእስልምና ደረጃ ላይ? እስልምና መጥቼ ከሊትን ግን ተቻታለሁ። አሁን አዱኛን 3 አበባ ስለሰጠኝ ተቻዋለሁ። 3 4 አበባ አድርገዋልና አትመቸኝም። 4 5 አበባ ከፍ ያላሰራስ ማለት እችላለሁ ነው ፕራክቲካሊ ምንም አታመጣ። ካልተመቸው አንፎሎ ታደርገኛል። ምንም ነው ተንኪያዱኛዬ እና ምንም ነው ማታመጥ። ያ ላይክ this is personal የራሴ የምልከታ ጉዳይ ነው። ግን ዲንን የሚያክል ነገር እንዴት ተቀመጠ? እኔ ዛሬ መጥቻለሁ እና ቶታሊ አሁን አንታውን የአበባውን ቤቱን አበባ አድርጋችሁ ሳላለ ሰው ተመልሳችሁ ልትወዱ ትችላላችሁ። ሀሳብ መቀየር ትችላላችሁ። አሁን ሀሳቤን ቀይሬያለሁ። ሰው ይሄ ማለት ከእስልምና እከሌ ሲወደኝ የምገባ እከሌ መውጣ የሆነ ሳሎን ቤታችሁ አደረጋችሁት እንዴ? like this is a life ህይወት የሚኖር ነው። very cute diamond no way አንቺ ሌላ በጣም ሰው በፈለጋችሁ ጊዜ የምትወጡ የምትገቡበት ሳሎናችሁ አይደለም። it's a ዲን ፒዩር የሆነ የተቀመጠ ዲን ነው የምናወራውና እከሌ ስላልተመቸኝ እከሌ ስለተቸው ከእስልምና ወጣች ማለት አይደለም። ወዲሳል እከሌ ላይ መቻች የምትፈሩትን ትልቅ የሂውጅ የምትሉትን ኡስታዝ ተነስቼ ካልተመቸኝ ሐሳብ ልሰጥበት እችላለሁ። I'm sorry ያ ማለት ከእስልምና ወጣው ማለት ገር ካለኝ ያደረገኝ ነገር ሪዝነብል ከሆነ ያለ ምክንያት ተነስቶ ሰው ልጅ
ረገጣ ወጣ ማለት ሀቢት ካልሆነ በስተቀር ይወጣል እንዴ? ይወጣል ነውር ነው ወይ? ሙድ ካልሆነ ዝም ብዬ አቴንሽን ረሀብተኛ ከሆንኩ እከሌ በጣም የሚታወቀውን ሰው ስፔሲፊካሊ የሚቀጥልም ኝኝኝኝ ስንባል ኦል ዴይ ሎንግ ነው የምንቀጥለው። ከዚ አንቺም የማውራት ፍላጎት ሊኖርሽ ይችላል ሞር፣ የአንቺ በተናገርሽ ላይ ደግሞ እኔ መናገር የምፈልገው ሞር ይኖራል። ምንም ማናችን የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደ ርማት ቀጥል ላለ አሁንም ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስትል እንደ ፕሮብለም የሆነ እንደ አለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ ከአንቺ ንግግር ስለተረዳው ማለት ነው። እና ቴንክ ዩ ፎር ዳት። አሁንም ቢሆን ሀሰን ልትናገር የፈለግከው ነገር ነበር መሰለኝ። ሶሪ ቀጥል። ቆይ አንድ ጊዜ ችግር የለውም። ከዚህ በኋላ ስለጨረስኩኝ ነው። ጨርሻለሁ። ሌላ ኮንቨርሴሽን ስለማልፈልግ ነው። ችግር የለም። ቆይ አንድ ጊዜ ማለት አንድ ጊዜ እኔ ስራ ልሰራ ስለሆነ ችግር የለውም። አንድ ጊዜ ሀሰን ይኸውላችሁ ምንድን ነው አንፎሎ አድርጋኛል እያልኩትን ያወቅኩትም 2 ቀን 3 ቀን በፊት አካባቢ ነው። ምንድን ነው ምን የተፈጠረ ነገር አለ ነው ማለት ቲክቶክ ላይ አልነበርኩም አለች ንግግሯ ላይ። በነገራችን ላይ እኔ ማንም ሰው አንፎሎ ስላደረገኝ ለምን እቀየማለሁ? በዛም አልተቀየምኩም። አንደኛ ነገር። ሁለተኛ ነገር አንፎሎ የሚለውን ነገር ያስገባሁት በቪዲዮ ውስጥ ምንድን ነው ያሉት ክርስቲያኖቹ እንትን ላይ ያስቀመጡት የጻፉት ብዙ ጽሁፍ አለ በነገራችን ላይ ምንድን ነው ያሉት በስልክ ነፃዎች አለው ብላ ነበር። ከኔ ጋር ሳይሆን ከእነሱ ጋር ከጻፉት ጋር ተገናኙና አውሩበት። ከዛ የጀመርኩትን ስላድርግ የጀመርኩትን ልጨር ለው ሰማሃት ሚውት አድርግ ጃቢር ሚውት አድርግ። ኮመንቱን እየዘጋሁት ነው። ኮመንቱን ችግር የለውም። ስለ ኮሜንት ችግር የለውም። ኮሜንቶች ዛሬ ያው እንትን አግኝተዋል፣ አጀንዳ አግኝተዋል፣ ይቀጥሉበት። ኦኬ ሶ ቲክቶክ ላይ አልነበርኩም ስላልሽ ቲክቶክ ላይ አልነበርኩም ከሚለው ንግግርሽ በመነሳት ነው። ቲክቶክ ላይ አንዳንድ ጊዜ ሰዎች ከቲክቶክ ምናልባት ሎግ አውት ብለው ሲወጡ ይሄ አንፎሎ ምናምን የሚለው ነገር ይፈጠራል። እኔ ያሰብኩት እንደዛ ነው። ስለዚህ ቲክቶክ ላይ ካልነበረች እንዴት እንደዛ አይነት ነገር ሊፈጠር ይችላል? ቲክቶክ አልነበረችም። ኢቨን አንፎሎ የተፈጠረው እንደዛ አይነቱ ለማለት ፈልጌ ነው። የአንፎሎ ማለት ነው ያንን ለማለት ያንን አውድ ለማስገባት እንጂ ያመብትሽ ነው። ኦኬ አንደኛ ነገር። ሁለተኛ ነገር እኔ የምሰራው ንጽጽርን የተመለከተ እንጂ ግለሰቦች እንደዚህ አታግ ያደርጉኛል እንደዚህ ያሳድዱኛል ብዬ አይደለም። እኔ የምሰራውን በምሰራቸው ነገሮች ማንም ሰው ኦፒኒየን መስጠት ይችላል፣ ሃይማኖታዊ ኦፒኒየን ካልሆነ በስተቀር እኔ ከሰዎች ጋር እንትን ስለማልን ህብረት ስለማላደርግ ሰዎች ጋር ብዙ ጊዜ ብዙ ኮንታክት ስለሌለኝ ሰዎች እንዲህ አደርጉኝ እንዲህ አሳደዱኝ ብዬ አልልም። ስለዚህ ማንም መጥቶ እኔ ላይ ሀሳብ ምናምን ሀሳብ ፎከስ የማያደርገው ምንድነው ሃይማኖታዊ ነገር ላይ ነው። ሃይማኖቱን የሚመለከታቸው በእኔ ላይ ኦፒኒየን እየሰጡ ነው። እያንዳንዱን ፐርሰናል ላይፌን ሃይማኖቴን የቀረ ነገር የላቸውም። ተግባብተናል። ሶ ምንድን ነው ያልሽው? አንቺ በምትሰሪው ላይ እኮ እኔም ኦፒኒየን መስጠት እችላለሁ ነው ያልሽው። እኔ የምሰራው ሃይማኖታዊ ነው። ሃይማኖታዊ ስራ የምሰራው ላይ ኦፒኒየን አድርጊ። እንዴት እንደሚመለስ ደግሞ እንዴት እንደሚመለስልሽ እኔ አውቃለሁኝ። ነገር ግን እኔ በሶሻል ሚዲያ ላይፌ ማንም ያሳድደኛል ማንም እንዲህ አድርገኛል ብዬ ወቀሳ ከሰሳ ውስጥ አልገባም። ሰዎች ጋር ህብረት ስለማላደርግ ብቻዬን ስለምሰራ ብቻዬንም ስለምኖር ማለት ነው። ሶ ኦፒኒየን ማድረግ የሚለውን ይህችን እንድትለይልኝ ነው አዲስ። አሁንም ነገም ቢሆን እህቴ ነሽ። ከዛ በዘለለ ኦፒኒየናችን፣ አካሄዳችን፣ አስተሳሰባችን ይለያያል። አስተሳሰባችንና ሀሳባችን አስተርቀም የሚሄድ እህትማማችነትን መተቃቀፍ ወል ጥሩ ነበር። ነገር ግን እንደዛ ነገር ከተሻለ መልካምን ሁሉ መኝልሻለሁ። በመጨረሻ የአብ አብዲላን በውስጥ እንደ ሀሳብ ጽፌልሻለሁ የጻፍኩልሽ ያን ኖርማሊ የምታረጋጊ መስሎኝ ነበር እንጂ በዛ ልክ ርቀሽ የምትሄጂ መሆኑን ባስብ ኖሮ በውስጥ የጻፍኩልሽን አልጽፍም። የእውነቴን አይደለም። ራሱ በውስጥ የጻፍኩልሽ መልሰሽ ስትወጪ ስትናገሪ ነገሩን ስታባብሽው ወንድሞች ናቸው እህት ወንድሞች የሚመክሩኝ ሶሻል ሚዲያ በማደርገው ነገር የሚቆረቆሩት ለእኔ አስበው ነው ብለውን ዛሬም ነገ ማደርገዋለሁኝ። ምስ አይደለም። መቀጠል ትችላላችሁ ጃቢርና ሀሰን። ሰላም አለይኩም። አሁን ይኸውልሽ መሲ፣ ኦኬ መልካም ከሄድሽ በቃ በጣም ትልቁ ጥፋት ማለት ነው እኛ እየተባለ
ልክ ለእስልምና የተቆረቆረን እየመሰለን ሌሎችን የምንጎዳበትና ሌሎችን ጦር የምናነሳበት አጋጣሚ ነው። እንዴት ነው እኛ እየተባለ የሚወራው? ማናችንንም የወከለና ሰው የለም እዚህ ጋር። ሁላችንም በግላችን ስልክ ገዝተን ኔትወርክ አዘጋጅተን ነው ለእስልምና ለመስራት የምንሞክረው። እኛ ብለሽ መናገር አይጠበቅብሽም። አንቺ መሲ ነሽ፣ አለቀ። ማናችንም ቢሆን ማንንም ተወክለው አይደለም እዚህ ጋር የመጣው። ከአንቺ ውጭ በዚህ ቪዲዮ እየሰራ የለም። አዲስ አለም እንደፈለገች ልትናገር ትችላለች፣ ልታማረር ትችላለች። ለምን እንደምታማረር ደግሞ ለሰዎች ማማከር አይጠበቅባትም፣ መንገር አይጠበቅባትም። ራሱ ምን አይነት ነገር ነው? እንዴት እኛ ብለሽ አንቺ ራሱ እንደ ግሩፕ ሜንታሊቲ ትሰሪያለሽ እንዴ? ማን ነው እኛ ብሎ የሚናገረው? እኛ ማንን? ተራ ግለሰቦች ነን እኮ እዚህ ጋር ያለ ነው። ነገ ስንሞት ወይም ስልካችን ሲጠፋ ጠፋ፣ ከቲክቶክ ልንጠፋ እኮ እንችላለን። ለምንድን ነው እኛ ብለሽ ኢቭን የኡስታዝን ስም ራሱ አንስተሽ የምትሰሪ በሰው ቪዲዮ? ለአንቺ መናገር ነበረባት የምታማረርበትን ወይም የሆነ ነገር የተሰማትን ነገር ለአንቺ መጣ መንገር ነበረባት? አይጠበቅባትም። እንኳን ለአንቺ ለወለዷት ለወላጆቿ መናገር ራሱ ላይ አይጠበቅባት ይችላል። ማነው መስፈርት ያደረገው ይሄን? በዛ ላይ ያንኛውን ሰውዬ የተናገራትን ተናገሪልኝ አላለችሽም፣ ስደቢልኝ አላለችሽም፣ ለእኔ ብለሽ ተጣይልኝ አላለችሽም። ልክ እንደገባሽ ግን ያደረግሽው ምንድን ነው? እርሱን እኔ ላንቺ ብዬ አልሳደብም። መች ጠየቀች? እሱን እኛንም አልጠየቀችንም። ሁሉንም ነገር እያየን እየታዘብን ነው። ለእያንዳንዱ ነገር እኮ ምላሽ መስጠት አይጠበቅብንም። ዲዩት መስራት፣ ቪዲዮ መስራት ምን ያደርጋል? ቆይ ጥቅሙ አዲስ አላለም። ጀስት ቴክ ኢት ኢዚ ኦኬ። ጃቢር አፉ በለኝ ሀቢቢ፣ የምትለው ነገር አለክ? ሰማል ተሰምቻለሁ። አዲስ አለም ሰላም አለይኩም። እንትን ነው አክቹሊ ምን እንደተፈጠረ ራሱ በስነስርዓት ሙሉ ለሙሉ ሀሳባችሁን አላገኘኋቸውም፣ ግን ካለው ነገር አንጻር የተረዱት ኢንፎርሜሽን በሆነ ነገር ላይ ያለ መኖር ያው ነገሮችን ትንሽ ሊያበላሽ ይሞክራል እና ያለውን ነገር ለመረዳት እና ለማስተካከል ለመቶ መሞከር ነው። ከዛ የዘለለ ምንም ነገር የለውም። እኛ እያለን ማውራት እንችላለን። እንደ እዚህ ጋር ተወክሎ የመጣ ሰው አለ እዚህ ጋር ሶሻል ሚዲያ ላይ። አዎ እኮ አሁን ምን መሰለህ ሀሰሙ እንትን ነው ይሄ ኢንቴንሽኑን ስታይ የሆነ መጥፎ ነገር አስቦ ምን አይመስለኝ፣ ሚስ አንደርስታንዲንግ ነው እና ለማስተካከል መሞከር ከማህበረሰቡ እዚህ ጋር ቲክቶክ ካለ ነው በንጽጽሩ ሆነ በደዋው ካሉ ልጆች በማህበረሰብ ተወክሎ የመጣ ሰው አለ የለም። ግን አሁን እንደዛም ታስቦ አይደለም እየተወራ ያለው ነው። እኔ ፖይንት ይገባክ አይደለም? ምንድነው መልስ የሰጠሁት